ሲጀመር ከሀብታም ጋር መሳፈጥ አሁን ጥሩ አይደለም። አድራሿም ተገኘ። ስሟ ሳራ ነው ያሉት። እውነተኛው ስሟ ሳራ ነው ተብላለች አይደል? አይ ወርቋ ተነ ጀግና እኮ ነው። ጀግና አፈላልጎ ጀግና ነው። ለሌላውም ትምህርት ይሆናል። አፉን እየወጣ ለሚከፍት ያቺ ማን ነው የምትባልም ጀግና ከሆናችሁ እሷንም ካለችበት ቦታ አድራሿ ከታወቀ መክሰስ ያስፈልጋል። ወርቄ የምትባል ወታ አዶናይ ላይ ሞት ያወጀች እንደዚህ ሞታሉ፣ ይገደላሉ፣ እንገላለን ዛለ ሀበሻ አቢዩዝ በማድረግ እስከ ሞት ድረስ ህይወቷን ልታጠፋ እስክደርስ ድረስ እነዚህ ሁሉ ተሰባስበው ፒቲሽን ደግሞ ተሰብስቦ ሌላ ክስ ቢጨመርባት እድሜ ልኳን እስር ቤት የሚያበሰብስ ነው። አንዳንድ ጊዜ ስንናገር መስመር ቢኖረው ጥሩ ነው። ገባችሁ? መስመር መጣስ የለብንም። ሲጀመር ከሀብታም ጋር መሳፈጥ አሁን ጥሩ አይደለም። ከዚህ በፊትም እኔ የወርቁ አይነት ተነህን አጀንዳ ምትሰጡኝ አያገባኝም። በገንዘቡ የፈለገውን ያድርግ። እኔ ጋር እንዳታመጡ። እኔ ጥሩነቱን ለሰው ለሀገር አይደለም ለብዙ ሰው የደረሰ ከሀገሩ የተሰደደን ሰው ማሳደድ ተገቢ አይደለም ብዬ ከዚህ በፊትም የመጣውን አጀንዳ ረፉ ብዬ መልሻለሁ። እንግዲህ ሮሚ ዛሬ በደንብ ይቃምታል። ቶሎ እየጠበቅንሽ ነው እንዳትቆይ። አፈር ቃም አፈር ያስቅም። እኛ ፍየል ቅጠል ስትበላ ነው የማውቀው። ሰው ቅጠል ሲበላ አላውቅም። አፈር ከድሜ ቅመ አፈር ከድሜ ብላ። የፍየል ምግብ እየበላችሁ ነው ከሰውነት ጎዳና የምትወጡት። ፍየል ነው ቅጠል ሲበላ የማውቀው። ተረትም አለ ፍየል ቅጠል እንጂ አትበላም ጉዳይ በጥርሷ 30 በአይኗ 100 ገዳይ ብላልና ለምትቅሙ ለሚመቻችሁ አዶን ኬር። የለገሰ ነገር እንዴት ነው ላላችሁት፣ የለገሰ ነገር ስቲል ማልታ ላይ ያሉ የአስክሬን ፎቶ ገብተን እናመጣለን ብለው እስካሁን እየጠበቅናቸው ነው። ትናንት ወደ ማታ የመጨረሻውን 100% የሚያረጋግጥ እንልካለን ብለው እስካሁን ድረስ ምንም አይነት መረጃ የደረሰኝ የለም። ማልታ ያላችሁ አሁንም እባካችሁ የዚህ ልጅ አስክሬን ገብታችሁ አይታችሁ 100% እንድንረጋጋ አርጉን። አይተናል። እንግዲህ አብረውት የተጓዙ ደግሞ ተናግረዋል። እንግዲህ እነሱን ይዘን ነው እንግዲህ እንደምታዩት ዛሬ ስንተኛ ቀን ነው? ወደ 5ኛ ቀን ሆኗል። የተጫኑት አይ ቲንክ ማክሰኞ ነው። ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ እንግዲህ 5 ቀን ሆኖታል። በ5 ቀን ውስጥ ምንም አይነት ፍንጭ የሰማነው ነገር የለም። እንግዲህ ያስጫናቸውም ሰዎች 10 ሰው እንደሞተ ነው የሚናገሩት። እንግዲህ 10 ሰው ደግሞ አስክሬኑ የት እንዳለ የመጣው አስክሬን ማልታ 10 አስክሬን አለ ይላሉ። ገብቻ ያለው ይላሉ፣ አይቻለው ይላሉ። ምንም የሰጡን መልስ የለም። እውነት ለመናገር ከነሱ አይተናል ብለው ከመሰከሩት ውጪ ተንሳፎ አይተናል ብለው ከተናገሩት ውጪ እንግዲህ በአይን አስክሬኑን ያየ 100% ያረጋገጥልን የለም። ማልታ ላይ ፎቶግራፉን ልከናል። እግዚአብሔር ከፈቀደ እንግዲህ እውነታውን ዛሬ እናውቃለን ብለን እንገምታለን። እንግዲህ 3ኛ ወገን ሆና ገንዘቡን የያዘችው ፋጤ እስካሁን እኔ ሞተ ብዬ አላምንም ነው የምትለን ያለችውና
እንግዲህ እግዚአብሔር ተጨማሪ ይሁን። እኔ በበኩሌ ምንም የምለው ነገር የለም። እየጠበቅን ያለ ነው። እውነታውን ስናቅ ለነጉርሻም ለተለያየ ሰው መረጃውን እናቀብላለን። እንግዲህ አስክሬኑን ፎቶ አንስተው እስካልሰጡን ድረስ ያለበት እንግዲህ መታወቅ የሚቻለው መች እንደሆነ ባይታወቅም እንግዲህ አብረውት የተጫኑ 2 ሰዎች አርፈዋል ይሉናል ያሉት እና እንቆቅልሽ ነው የሆነብን እኛ ራሳችን። በህይወት በህይወት ኖሮ እኛ ውሸታም የምንባል እንሰደብም ችግር የለብኝም። እግዚአብሔር አምላክ በህይወት ባስገኘው። በህይወት ካለ ደግሞ የት ነው ያለው? እስካሁን ለምን ምላሽ አይሰጥም? ያሉት አቤት ብለው እየተናገሩ ነውና ካለ ደግሞ የት ነው ያለው ነው ግራ የሚገባው። ማልታ ነው የገቡት ተብሏል። የማልታ ዛሬም እዚህ ከመግባቴ በፊት ለማናገር ሞክሬያለሁ፣ መልእክት ልኬያለሁ። እግዚአብሔር አምላክ ይጨመርበት። እንግዲህ ምን ማድረግ እንችላለን? እና ነጭ ቅማል ትናንት አልገባችም። አድራሿም ተገኘ። ስሟ ሳራ ነው ያሉት። እውነተኛው ስሟ ሳራ ነው ተብላለች አይደል? አይ ወርቋ ጀግና እኮ ነው። ጀግና አፈላልጎ ጀግና ነው። ለሌላውም ትምህርት ይሆናል። አፉን እየወጣ ለሚከፍት ያቺ ማን ነው የምትባልም ጀግና ከሆናችሁ እሷንም ካለችበት ቦታ አድራሿ ከታወቀ መክሰስ ያስፈልጋል። ወርቄ የምትባል ወታ አዶናይ ላይ ሞት ያወጀች እንደዚህ ሞታሉ፣ ይገደላሉ፣ እንገላለን፣ እንቆርጣለን የምትል እሷም አለች። እዛ ሀገር ያላችሁ አድራሿን ስልክ ቁጥሯን የምታውቁ እሷንም ገቢ ማድረግ ያስፈልጋል። አለበለዚያ አፋቸውን ተቆጣጥረው አያወሩም። ሰው ላይ ሞት የሚያውጁ ሰው ላይ እንደዚህ የሚያረጉ ሰዎች ልካቸውን ማስገባት ያስፈልጋል። ብሩክ ወርቅዬ ከነለገሰ በፊት 60 ሰው ተጭኖ ነበር። የ15 ቀን ልዩነት የት እንደገቡ አይታወቅም ብላችኋል። እኔም ሰምቻለሁ። ለገሰ ከመውጣቱ ከ15 ቀን በፊትም ሙሉ መርከቡ የተጫነው ሙሉ ይስመጡ ባህር ይዋጣቸው በህይወት ይኑሩ የሚታወቅ ነገር የለም። እዛ ውስጥም ብዙ አበሾች አሉበት። እህቱንም እየፈለገ ያለ ልጅ አለ። እንግዲህ የት እንደሄደ አልታወቀም። ሮሚላ አዲሱ ታርጋ 56,000 ብር ክፈሉ ተባለን። ታርጋው ባይቀኛ አሮጌው ይሻለናል ለምን አትሉ? አሮጌው ምንም አልሆነም። ታርጋው ለምን ይቀየራል? እሱ ይሻለናል በሏ። ለሁሉም ሰው ነው የሚቀየረው። ሮሚ ነጭ ቅማል ጉዶ ነች። ማን ሰምቶን ሮሚ አይኖ ታርጋ ሁሉም ሰው ይቀይር ተባለ እና 56,000 ኢትዮጵያ ውስጥ ብር ወረቀት ሆነ አይደል?
ነጭ ቅማል ማን ነው ወርቁ አይተነህ ብቻ ነው የከሰሳት። ሌሎቻቸውም አብረው ተሰብስበው እንዲከሷትና ፒቲሽን እንዲደረግ ማድረግ ነው። ሮምዬ ሰብለ እስኪ ሼር አርጊለት። ማን ነው ሰብለ? ሰብለ እስኪ ሼር አርጊለት። ሮምዬ አርጊላት፣ ለሰብለ ሼር አርጊላት። ማናት ሰብለ? ስለ ሄለን አውሪ። ምንድነው የማውራው? በቃ ተከሳለች። ጉዷን ማየት ነው። ምን ብዬ ላውራ? ምን እንዳውራ ነው የምትፈልጉት? ተከሳለች። መጨረሻው ማየት ነው። የሱ ብቻ የወርቁ አይተነው ክስ ብቻ ሳይሆን ሌላም በህይወታቸው የመጣች በስብናቸው የመጣች በሴትነታቸው የመጣች ሌሎችም አሉ። አብረው ይክሰሷት ባይ ነኝ። ከዛ በተረፈ እኔ ምንም ልላችሁ አልችልም። እኔን ነክታኝ አታውቅም። ከኔ ጋር ተገናኝተን አናውቅም። ስለዚህ እኔ መከሳት ነገር የለኝም። የተነኩ መክሰስ ይችላሉ። እኔ የጨነቀኝ የለገሰ ጉዳይ ነው እንጂ በህይወት ኖረው እናንተ የቅንጦት ጥያቄ ነው። እኔ የወንድሜን ህይወት የት እንዳለ ማወቅ ነው የምፈልገው። ለገሰ አስክሬኑ ማልታ ነው አለ ብለውን፣ ማልታ ደግሞ ያሉ ልጆች የተለያየ ነገር ነው የሚያወሩት ያሉትና አይተነዋል ብለው ካሉ በኋላ አሁን መልሰው ደግሞ አልገባንም ምናምን ነው እያሉ ያሉት። እስቲ ሼር አድርጉላቸውና ይምጡ የሚነግሩን ነገር ካለ። ለገሰ ማን ነው? ምን አለባችሁ እናንተ? ታፕታፕ ኮፕሊንግ እያደረጋችሁ ሰላም ሮሚዬ። ሰላም ወንድማችን፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። ሰላም ነኝ፣ እግዚአብሔር ይመስገን። ትናንትና ሰብለ ማልታ ላይ ሄዳ ምናምን መረጃ ስትሰጠን የነበረችው ልጅ ማታ ላይም ሌላ ቤት ጋር ገብታ ነበረች እና እስኪ አዲስ ነገር ካለ ምናምን እሷ ሸር ቢደረግላት። ምን እያለች ስታወራ ነበር? ያው ገብቼ ምናምን ጠይቅ ያለው ነገ ምናምን መረጃ እንሰጥሻለን ብለውኛ ላይ ወደ ውስጥ ገብቼ ቸክ ለማድረግ ስል ዶክተር ሩቅ ካልጻፈ አትገቢም ተብዬ ከዛ ሊጽፍልኝ ነው ነገ ምናምን እንገባለሁ ብላ ነበረች። ኦኬ አዎ እኮ እነሱ እንግዲህ ዛሬ ነገ እያሉ ነው እንግዲህ እየጠየቅን ያለ ነው። አስክሬኑንም ለመላክ ምኑንም ለመላክ መጀመሪያ የነሱ መገኘት ነው። የነሱ እዛ ነው አለ ብለው 100% ሹር እንዲነግሩን ነው እኛም ፍላጎታችን። ናው እንደሱ መሆን አለበት እና ያለውን ነገር እስኪ እነሱ በቅርበት ያለውን መረጃ ምናምን ለማግኘት ነው። እኛም ያው እዚህ ሊቢያ ስለሆነ ያለ ነው ሊቢያ ነሸኘ ነው እንጂ እዛ ያለው መረጃ ምናምን አላገኘንም እና እኛም በጣም ተቃጠልን። ሮሚዬ በጣም ነው በቃ ውስጣችን ተሰምቶናል። አይዶ ለእናንተ ራሱ እኮ እንደዚህ ያያችሁት ለሰው የሚረዳ አክቲቭ የሆነ ልጅ ሞተ ሲባል ለእናንተ ራሱ ሞራላችሁ ሁሉ ነው የሚወድቀው እና በጣም ተስፋ ቆርጠናል። በእውነት ተስፋ ቆርጠናል። እኔ እንኳን አብሬ ነበርኩና ከሱ ጋር እንዲያቆንም ስለነበርኩኝ በጣም ነበረ ለኔ ቅርበቴ በጣም ነበረ የሚያግዘኝ ትልቅ ተስፋዬ ነበር እና
ተስፋዬን የጨለመውና እግዚአብሔር መቼም አረ በህይወት ቢተርፍልኝ ለእኔ በጣም ትልቅ ተስፋ አለኝ ብዬ ነው የማምነው። አለው ቢለኝ የሱ ተስፋ ለእኔ ተስፋዬ ነበር። ከነሱ በፊት የወጣ መርከብ ነበረ ከ15 ቀን በፊት አይደል? አዎ ከነሱ በፊት የወጣ ነበረ። ገብተዋል ምናምን ብላ ለጥፋ ነበር። ከዛ በኋላ ግን ልጆቹ የት እንደደረሱ ምናምን የት እንዳሉ ምናምን አይታወቅም። ማን የለጠፈው ገብቷል ብሎ? እሷ እናተኝ ራሷ ለጥፋ ነበረች። ገብተዋል ብላ ለጥፋ ስታበቃ እነሱን አወረደሻቸው። ምን ላይ ነው የምትለጥፈው? ገባ ብላ ዋትስአፕ እንትን ላይ ነው የምትለጥፈው። ዋትስአፕ ላይ ፕሮፋይሏ ላይ። ኦኬ እና ከገቡ ከተባለ ታዲያ የት ሄደው ነው? አበሻ ማንም ሰው ገባነ ብሎ ያለ የለም። በሙሉም እዚህ ሰፈር ልጆቻቸው ምናምን ነበሩ። እነሱም ያጣሩ ምንም አይነት ፍንጭም የለም። ከዛ እኛ በቃ ተይዘው ነው የሚሆን ምናምን ብለን አስበን ነበረ። ምንም ኢንፎርሜሽን የለም። ከዛ እነሱን ገቡ ብላ ከለጠፈሻቸው በኋላ እነዚህን አወረደሻቸው። እነዚህም ደግሞ ከወረዱ በጣም ብዙ ቀናቸው ነበረ። ለገሰ ነው በሚጫኑ ቀን በዜሮ ሰዓት የወረደው እንጂ ሌሎቻቸው ወርደው ነበረ። ብዙ ቀን መክዚን ተዘግተው ነው የቆዩትኝ። ከዛ በኋላ ከወረዱ በኋላ ወደ 2 ሳምንት ምናምን ከቆዩ በኋላ ለገሰ ወርዶ ተጫነ። ያው በአንድ እንደዚህ መፈጠሩ ምናምን ሰማነ። አሁንም እንኳን ስቲል ያለበትን እውነታውን ነገር ምንም ማወቅ አልቻልንም። እና በጣም ነው የሚያሳዝነው። በጣም ነው አንጀት የሚበላ ልጅ ነው። እግዚአብሔር በቅርበት ያለ ነው የምናውቀው ደግነቱን። በቃ ጸንቶ የሚያጽናናን እንዴት ብዬ እንደምልሽ ቃላት የለኝም። እግዚአብሔር በጣም ጸንቶ የሚያጽናና ሰው ነው። በጣም የማጣትን ጥግ እስከ ጥጋዬ መቸገርን ስቃይን አብረን ምንም እኩል ብንካፈልም ግን እሱ ከኛ በጣም የሚያሳዝን ልጅ ነበረ። በጣም ሮሚ ሰላም ነው? እንዴት ነው? እግዚአብሔር ይመስገን ሰላም ነው አለን። እኔ የምልሽ ሮሚዬ፣ ወይ እኔ አንድ ነገር ልነግርሽ ነበረ። ከዚህ በፊት ምናምን እንደዚህ አይነት ነገር ምናምን አጋጥሞ ነበር። እሺ፣ እዚህ ሊቢያ ላይ ማለት ነው። እሺ። እና ማንኛውም አይነት ሰው እዚህ ጋር ቢቀር ነው የምልሽ፣ ማንም አይነግርሽም። ተረዳሽኛ? እንደዚህ ሰው ቢሞትም ቢቀርም ምናምን ማንም አይነግርሽም ማለት ነው። ልጅውን ይሙት ማለት ነው የምናውቀው ነገር የለም። ተረዳሽ? እና የኔ ጓደኛ ራሱ ከዚህ በፊት ጠርቷል እዚህ ሊቢያ ላይ ማለት ነው። አባል መሳቢያ ውስጥ የለም። እና ለቤተሰብ ራሱ ማለት ነው የሚናገር ደፍሮ የሚናገር ሊንክ አድርጎ ቤተሰብ አይደለም እዚህ ጋር ሶሻል ሚዲያ ላይ መጥቶ ሊነግርሽ ይቀርና ማለት ነው። ጠፍቶ ቀረ አንተ ጓደኛ? ከዚህ በፊትም የኔ ጓደኛ እንደዚህ ቀርቷል። ተረዳሽ? እስካሁን ድረስ እናቱ ትመጣለች እያለች እየጠበቀችው ነው። ተረዳሽ? ብዙ ሰዎች ማለት ነው አብረሹ ምናምን ራት በልተሽ ጠዋት ላይ አታገኙ። ተረዳሽ? አሁን ደላሎች እዚህ ሊቢያ ላይ ያሉት ደላሎች ደግሞ ሁሉም ሌባ ናቸው። ተረዳሽ? ገንዘባቸውን ብቻ ነው የሚያስቡት። ተረዳሽ? ስለአንቺ መሞት ስለአንቺ መኖር ምንም አያገባቸው። ስንት ደላላ ነው ያሉት? ብዙ ደላላ ነው ያሉት። ሊቢያ ላይ ብዙ ደላላ ሁሉም ለየራሱ ነው የሚሯሯጠው። ሮሚ አንቺን ሽጦ በአንቺ ላይ ተረማምዶ የሆነ ለመውጣት ነው የሚያስብ እንጂ ወንድሜ ነው ነገ እኮ እኔ እዚህ ላይ ባህር ላይ ቀራለው እሱ እኮ እንዲህ ተሰቃይቶ ነው የመጣ ምናምን ብሎ አያስብም።